እንኳን ለእናታችን ለቅድስት ልደታ ለማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅድስት ልደታ ለማርያም ተአምሯን እናሰማለን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። እግዚአብሔር ያከበራቸው መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችን ተአምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከንጉሳችን ጋር ለዘላለሙ ይኖር። ከተአምር አስቀድሞ ይህ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋንም በልቦናቸው አሳድሩት አኑሩት። ማርያም ማለት መንግሥተ ሰማይ መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ። አዳምና ሔዋን እመቤታችን ከነሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእሱ አብራክ እንድትከፈል ከሔዋን ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማውስ የሚቻለው ምን ጆሮ ነው? ሊወስኖስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተሻለንን ያህል ከምስጋኗ ጥቂት እንነግራቸዋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷ ስም ሐና ነው። ሥጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሕርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች። በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሯ አይታወቅ፣ በሰማይ ያሉ መላእክት ይደረግ ይሁን ይበሉ። እግዚአብሔር ከአንቺ ሰው እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላ የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ።
በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመውለድሽ እናትና አገልጋይ ተብለሻልና እግዚአብሔር ባሕርሽን ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ሃሌሉያ! ዓለም ሳይፈጠር የነበረ ዓለምን አሳልፎ የሚኖር ማለት ነው። የተካከሉ ሦስት ለሚሆኑ ብርሃናትን ለፈጠረ ለአብ ለአንድ ልጁም ለሚያጸና ለመንፈስ ቅዱስም እንስገድ። የበረከት ፍሬ ለተገኘባት ተክል ጠባቂዎች ላልጻሩባት ላልደከሙባት የተክል ቦታ ለተባለች ለእመቤታችን ማርያም ሰላምታ ይገባታል። እግዚአብሔር የባሕሪ ልጁ ወደዚህ ዓለም መጥቶ ከእርሷ ተወልዶ አድኖናል፣ ኃጢአታችንም አስተሰርዮልናል። ድንግል ሆይ የአብ ቃሉ ወልድ ወደዚህ ዓለም መጥቶ ከአንቺ ሰው ስለሆነ ብዙ መምህራን ክብርሽን ተናግረዋልና ጸጋን አገኘሽ። በዚህ በብዙ ክብር ወደ ተሸለመች ወደ በግ እናት ወደ እመቤታችን ክብሯን ታዩ ዘንድኑ። ንጹሕ ድንግል በሚሆን ዮሐንስ ወልደ ነጎድጓድ ያች ሙሽራ ከአጥቢያ ኮከብ ይልቅ አበራች እኮን ብሎ አሰምቶ እንደተናገረ ፈጽማ አበርታለችና ይህችውም ከከበሩ ነቢያት ደስታቸው የሆነ የጌታችን ሀገር በአዲስነት የምትኖር ጽዮን ናት። ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶቹም ሴቶችም ወደ ግዝት እንዳይገቡ መስማቱን አያስታጉሉ። አስቀድመን እንደተናገር የታወቀ ምክንያት ኃጢአት ደዌ ካልከለከለው በዝች ቀን ተአምሯን ሰምቶ የሚቻለው ሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሄድ። ሥጋው ደሙ እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። የእመቤታችን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ። አባ ሚካኤል አባ ገብርኤል በምንባል በእኛ በቃላችን ሥልጣን ፈጽሞ የተወገዙ የተለዩ ሆኑ። እኛም የነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ ጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ በተአምሯ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የእናታችን የቅድስት ድንግል ማርያም መልክአ ኤዶም እናሰማለን። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል፣ ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ እኮን። የኔ አገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጭኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ ርግቤ ርግቤ እያለ የሚያመሰግንሽ የጥበበኛው ሰለሞን ርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ፣ ከብዙ በጎ በጎ ሥራዎች አንዱ መስጠት ነውና። እመቤቴ ማርያም ሆይ ኃጥአን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮን።
ድንግል እመቤቴ ሆይ ስለዚህ ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔን ጭንቀቴም አንቺ ታውቂዋለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታት ወገን ቢሆን ከቶ እንዳንቺ የምወደው ማንም የለ። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረገው በአንቺ ከመታመን በቀር ስራዬ ኃጢአት ብቻ ሆኗልና ለእርዳታዬ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበት ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳይኝ። ረሃብና ብርድ ጸሎትን ያስረሳሉና። እመቤቴ ማርያም ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበት በዚያ ቸርነትሽ ጠባቂ ሆነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽን በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ ባንድ ዘርዝሪ። እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በማየ ንስሐ ንጹሕ ኃጢአት ታደርጊ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳረጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ እኮን። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከረው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገርሃይት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች፣ በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ስራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙት የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ወዮ ትተይኝ ይሆን? ኦ ወዮ ትንቂኝ ይሆን? እንግዲያ የልቤን ሐዘን ለማን ነግረው ይሆን? እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱ ሁሉ ማሪኝ፣ ይቅር በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማን ነው እሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጭ ዘንድ እማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስ ችግር ሁሉ ከኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ በደለኛው አገልጋይሽ እማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጥኡ ጎስቋላው አገልጋይሽ አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀል ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናት ሆይ አረጋጊኝ እንጂ አትተይኝ። እመቤቴ ማርያም ሆይ በመሴሰንና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላዔ ሰብ በጥርኝ ውኃ ወደ ገነት ለመግባት በቅቷልና። ሩሯ እመቤት ሆይ
አደፍ ጉድፍ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል እኮን። ድንግል እመቤቴ ሆይ ሁል ጊዜ በጎ በጎ ነገር አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ። እናንተ በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷ ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ ልዩ ልዩ የሆነ ተአምራትሽን በጆሮ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔ ከርታታው ታታው በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩህሩህ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ተአምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ እኮን፣ እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምሪልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለውጭልኝ፣ ዘመን የማይቆጠርለት ሕፃን በማኅፀንሽ አደረኮን። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁም ቅዱስ ቁርባንን በማቀርብበት ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህ ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙን የልቤን ሐዘን ነግሬሽ ከሐዘን የታረጋጊ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ ዕንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግው። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ እኮን። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያ የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስቢ መዓዛሽ የጣፈጠ የሃይማኖት ሽቶ ነሽ እኮን። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽ እኮን። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን መዓዛ ሸተተኝ፣ በፍቅርሽ ወይን ጣዕምም ልቦና ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው ይሆንሽ፣ አንቺንም መልካም ፍሬ ያፈሩ አስገኙ። ድንግል እመቤቴ ሆይ ለደካማው የመጠጊያ ተራራ ነሽና ጻድቅስ በበጎ ሥራው ይድናል፣ እንደኔ ያለው ኃጥእ ግን መሸሻው መጠጊያው ካንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጻሕፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ እኮን። የሚወዱሽ የሚያከብሩሽ ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። የአብ ሙሽራው ማርያም ሆይ ሰላምታ ላንቺ ይገባል። የወልድ እናቱ ማርያም ሆይ ሰላምታ ላንቺ ይገባል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ከብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ ለዘላለሙ አሜን። በቅድስት ቤተ ክርስቲያናችን ወር በገባ በአንድ የምናከብረው የእመቤታችን የቅድስት ድንግል ማርያም የልደት መታሰቢያ። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያች ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ
ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችበት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑ ነገር ይህንን ትንቢት እውነተኛውን የእመቤታችን የትውልድ ሀገር አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሡ ዳዊት ወገን ነው፣ በእናቷም በኩል ከካህኑ አሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው ብላ ታስተምራለች። ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስ ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ከእሴይ ስር የተገኘችው በዚች ዕለት ነውና ልደቷን እናከብራለን። ይህንን መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ። በቅድስት ቤተ ክርስቲያናችን መሰረት የእመቤታችን የትውልድ ስፍራ ሊባኖስ በተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ንኢም ሊባኖስ መርዓት ንኢም ሊባኖስ ንኢ ወተወፅኢ እምቅድመ ሃይማኖት ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮች ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ ነው። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለ የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ ሰሎሞን እንዲህ ሲል እንደተናገረ ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ። ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ነው። የድንግል ማርያም ልደት በራእይና በምሳሌ
ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነው። ከነዚህም 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እንቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየው። ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በአገራቸው መፈክረ ሕልም ወይም ሕልም ፈቺ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስእለቴ የተሳልኩትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐና በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7 ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየሁ። ቅድስት ሐና ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸውም ሲደርስ ለሐና በሕልሟ ተገልጾላት ለባለቤቷ ለኢያቄም ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችው እመቤታችንን የምትወልድ መሆኗን ሲያጠይቅ ከ7ኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ። ቅዱስ ኢያቄም በተመሳሳይ ኢያቄምን በሕልሙ ያየው ለባለቤቱ ለሐና 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢርም ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባህሪው ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን 7ቱ ሰማያት የተባሉት የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት የሐዲስ ኪዳን ሊቃውንት ትንቢተ ነቢያትና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያም ልደት አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷንም ልደት እጅግ ብዙ ሊቃውንት በስፋት በጥልቀት አስተምረዋል። ማርያም እስከ ጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። ቅዱስ ያሬድ ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስና በድንግልና ስታበራ እንደነበርና ኋላም የዓለም ብርሃን የሆነው ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗንም ገልጿል።
መሰላል መሆኗንም አስተምሯል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቷ አስፍሮታል። ትውልድ ሁሉ ብጽዕት የሚሏት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በመላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዲኦን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። እንዲሁም ጠቢቡ ሰሎሞን ንጽህናዋን በትንቢት መነጽር አይቶ ወዳጅ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መሰረት የሰውን ባህሪ ከእግዚአብሔር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ በትንቢት ተናግሯል። ይህች ዕለት ትልቅ ሕንጻ የታነጸባትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነት አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህ ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ነው። ይህ ዕለት ትልቅ ሕንጻ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጿል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ ያደርግ ነበር። የእመቤታችን የድንግል ማርያም የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋ ሔዋን ወይም ዳግሚት አማናዊት ሔዋን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። የቀዳማዊ የአባታችን አዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመበት የታየው ራእይ በገሃድ የተከናወነበት የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትን በንጽህናዋ በቅድስናዋ ተደንቀው እህትነ ነያ እህታችን እንኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችባት ቀን ምንኛ ሊከበር ይገባው ይሆን? ከእናታችን ከቅድስት ልደታ ለማርያም
በረከት ረድኤቷን ያሳትፈን በእውነት። የልዑል እግዚአብሔር ቤተሰቦች ወር በገባ በአንድ ታስበው ከሚውሉ ቅዱሳን መካከል የሊቀ መልአክ የቅዱስ ራጉኤል ወርሃዊ መታሰቢያ ነው። ድርሳኑንም እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ይህ ድርሳን የሊቀ መላእክት ቅዱስ ራጉኤል በዓል የሚከበርበት ዕለት በየካቲት 1 ቀን የሚነበብ የሚጸለይ ነው። የጸሎቱ ኃይል እኛን ሁላችን የጥምቀት ልጆች ለዘላለሙ በእውነት ይጠብቀን። የተወደዳችሁ ወንድሞች ምእመናን ሆይ የእግዚአብሔርን ስም ያለ ረፍትና ያለ አርምሞ የሚያመሰግኑ ትጉሃን መላእክት የእግዚአብሔር ባለሟሎች መሆናችሁን ተገንዝባችሁ በየወሩ የመላእክት አለቃ የቅዱስ ራጉኤልን በዓል ታከብሩ ዘንድ እጅግ ተገቢ ነው። አባቶቻችን ሐዋርያት በሥርዓተ ትምህርታቸው ከጌታችን ከኢየሱስ ክርስቶስ ቤተ ክርስቲያን አትራቁ፣ ነገር ግን ወደ እሷ ማልዳችሁ በመሄድ ክብርን ስለሰጣችሁ በመዓልትና በሌሊት ሳይተኙና ሳያርፉ እግዚአብሔርን ከሚያመሰግኑ ትጉሃን ጋር እጅ ንሱ፣ ለምኑ፣ አመስግኑ ሲል ተናግረዋልና። ከቤተ ክርስቲያን የሚርቁት ሁሉ አጋንንት እየተከታተሉ ያጠፏቸዋል ማለት እሊህ አጋንንት በጎዳና እየጠበቁ በበሽታ ያሰቃዩአቸዋል፣ በጭንቅ በችግር ከፍተኛ በሆነ ሐዘን ላይ ይጥሏቸዋል። እሊህ ክፉዎች አጋንንት ሰዎችን ይዘው በቁጥጥራቸው ስር ካደረጓቸው በኋላ ያሰቃዩአቸዋል፣ ከፈለጉም ይገድሏቸዋል። ዳግመኛም የተወደዳችሁ ምእመናን ሆይ በጌታችን በኢየሱስ ክርስቶስ የከበሩ መላእክት ሁሉ ከናንተ ጋር አንድ ማህበር እንዲሆኑ አስተውሉ። ወንጌላዊ ሉቃስ ስለ መድኃኒታችን ልደት ሲናገር እነሆ ብዙ የሰማይ ሰራዊት በአርያም ለእግዚአብሔር ምስጋና ይሁን፣ ለሰው ልጅም ሁሉ በምድር ሰላም ይቅርታ ተደረገ እያሉ እግዚአብሔርን ያመሰግኑታል ብሏል። መላእክትም ከዚያ አልፈው ወደ ላይ ወደ ሰማይ ወጡ። የእስራኤል መሪ ሙሴ የእግዚአብሔር መላእክቶች ሁሉ ይሰግዱለታል ያለውና ዳግመኛ ያዕቆብ በራእይ ከምድር እስከ ሰማይ የሚደርስ የወርቅ መሰላል ተተክሎ ጌታ ዙፋኑን በዘረጋበት መሰላል ላይ መላእክት ይወጡበታል ይወርዱበታል ያለው በዚህ ጊዜ ደረሰ። የሰዋሰው ወይም የመሰላል ትርጉም በሁለት ወገን ማለት በነፍስና በሥጋ ድንግል የሆነች እመቤታችን ምሳሌ ነው። ወርቁም በንጽህናዋ ይተረጎማል ይመሰላል። ወንድሞች ሆይ ብርሃናውያን ስለሚሆኑ ስለ ብዙሃን ሰማይ መላእክት ክብርት ኦሪት የተናገረችውን አስተውሉ። ስለዚህም ያዕቆብ የእግዚአብሔር ከተማን ተመለከተ፣ በዚያ እግዚአብሔር መልእክተኞች ተገናኙት። ያዕቆብም ይህ የእግዚአብሔር ማደሪያ እንደሆነ በተረዳ ጊዜ የዚያን ቦታ ስም የእግዚአብሔር ከተማ ብሎ ሰየመው። ዳዊትም በበኩሉ የእግዚአብሔር ሰረገሎች የብዙ ሺህ ሚሊዮኖች ናቸው፣ እግዚአብሔርም በመቅደሱ በመካከላቸው ነው። አባቶቻችን ሐዋርያትም በሥርዓተ ትምህርታቸው የእግዚአብሔር ሰረገሎች እልፍ አእላፋት የብዙ ናቸው፣ እግዚአብሔርን በሲና መቅደሱ ያመሰግኑታል አሉ። እንግዲህ የክርስቶስ ቤተሰቦች ወገኖች የሆንን ሁሉ ማመስገን የባህሪያቸው የሆነ የትጉሃን መላእክት በዓል በታላቅ ምስጋና ማክበር ይገባናል። 3 ደቂቅ በእሳት ጉድጓድ መካከል ቆመው የጌታ መላእክት እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው ሲሉ አመስግነዋልና። ዳዊትም መላእክት ሁሉ ያመሰግኑታል ብሏልና ለበዓል የሚገባውን ነገር ሁሉ በማዘጋጀት የሰማይ መላእክት በዓላቸውን አክብሩ። የክብራቸውንም ታላቅነት ተገንዝባቸው ከፍጥረት ዓለም ጀምሮ የሰው ልጅ ለጻድቃን መልካም ስራቸውን ለኃጥአን ፍዳቸውን በሚከፈልበት ጊዜ ለሰው ጠባቂዎችና አገልግሎት ሰጪዎች መሆናቸውን አስባቸው መታሰቢያቸውን አድርጉ። የዓለም ፍጻሜ በሆነ ጊዜ የሰው ልጅ ክርስቶስ መላእክቶቹን ይልካቸዋል። ወንጀለኞችን ሁሉ እየመረጡ ከመንግስቱ ይለዩአቸዋል። በደለኞችና አመፀኞችም ከእሳት ጉድጓድ ይጨምሯቸዋል ተብሎ በመጽሐፈ ዳንኤል በማቴዎስ ወንጌል እንደተነገረ። በዚያን ጊዜ ለቅሶ፣ ዋይታ፣ ጥርስ ማፋጨት ይሆናል።
በዚያን ጊዜ ጻድቃን በሰማይ አባታቸው መንግሥት እንደ ፀሐይ ያበራሉ። እንግዲህ ሰሚ ጆሮ ያለው ይስማ። ዳግመኛም የሰው ልጅ ክርስቶስ በታላቅ ኃይል ባስፈሪ ግርማ በብዙ ምስጋና በመጣ ጊዜ መላእክቶቹን ከታላቅ የመለከት ድምፅ ጋር ይልካቸዋል። ለሱ የተመረጡትንም ከሰማይ ዳር ጀምሮ እስከ ዳርቻዋ ድረስ ከአራቱም ማዕዘን ይሰበስቧቸዋል። ወንድሞቼ ሆይ ስለ አላፍ መላእክት ከሕግ መጻሕፍት ጳውሎስ የተናገረውን ስሙ። ነገር ግን የሕያው እግዚአብሔር ሀገር በምትሆን በጽዮን በሰማይ ሳለች ነፃ በምታወጣ በኢየሩሳሌም ሕሊናቸውን አስተጋቡ። ወንጌላዊ ዮሐንስ በራእዩ እንዲህ አለ። በዙፋኑ ዙሪያ ያሉ የብዙ መላእክትና የአራቱም እንስሶች ድምፅ ሰማው። የሊህም ሊቃናት መላእክት ቁጥራቸው ሚሊዮን ነው፣ ስፍር ቁጥር የላቸውም። በታላቅ ድምፅ ለተሰዋ በግ ኃይል፣ ጌትነት፣ ጥበብ፣ ጽንዕ፣ መንግሥት፣ ክብር፣ ምስጋና፣ በረከት የባህሪ ገንዘቡ ነው ይላሉ። በሰማይና በምድር ከምድር በታች በባህር ላይም ፍጥረት በእነርሱ ሁሉ ያለ ሁሉ በረከትና ክብር ኃይልና ምስጋና ለዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። አራቱም እንስሶች አሜን አሉ። እሊህም ሊቃውንቶች ወድቀው ሰገዱ ሲል ተናገረ። ከአንዲት ቅድስት ቤተ ክርስቲያን የተወለዳችሁ ምእመናን ሆይ በአማላጅነታቸው እየተማጸናችሁ ስለ በዓል አከባበር በመጽሐፍት እንደታዘዛችሁ በሚያስፈልገው አገልግሎት ሁሉ የአላፍ መላእክትን በዓል ማክበር ለእናንተ ይገባችኋል። ነቢይ ሄኖክ የተናገረውን ሰምታችኋል። እሱ የጌታን መላእክት ማደሪያቸውን የቅዱሳንንም ቦታቸውን ስለ ሰው ልጆች ሲጸልዩ፣ ሲማልዱ፣ ሲለምኑ ዓይኖች የተመለከቱ በማለት ተናግሯል። የመላእክት አለቃ የቅዱስ ራጉኤልን በዓል አክብሩ። በሰማይ ያሉ በእግዚአብሔር ፊት የሚቆሙ የአላፍ መላእክትንም መታሰቢያቸውን አድርጉ። ካህኑ ዕዝራ በሚጸልይበት ጊዜ አቤቱ ለዘላለም በምትኖር በአርያም ባለ ሰማያዊ መንበር ላይ ተቀምጠ ጥልቆችን ትመለከታለ። ዙፋንህ የማይናወጽ ጌትነትህ የማያልፍ በአንተ ፊት መላእክት በፍርሃት ይቆማሉ ሲል ተናግሯል። ስለ ሰማይ መላእክት ክብራቸውና በእግዚአብሔር ፊት ስለ መቆማቸው በመጽሐፈ ነገሥትም ተነግሯል። ነቢዩ ሚልክያስ የእስራኤል አምላክ በዙፋኑ ላይ ተቀምጦ አየሁት፣ የሰማይ መላእክት በዙፋኑ ቀኝና ግራ ቆመዋል በማለት ተናግሯል። በሕጋውያን መጽሐፍ እናንተን ለመርዳት ወደ እናንተ እንደሚላኩ ተረድታችሁ የሰማያውያን መላእክትን በዓላቸውን አክብሩ፣ መታሰቢያቸውንም አድርጉ። በመጽሐፈ ግብረ ሐዋርያት ከቀኑ በ9 ሰዓት የእግዚአብሔር መልአክ ራጉኤል ወደ እርሱ ገብቶ ለቆርኔሌዎስ በግልጽ ታየው ይላልና። ዳግመኛ ቅዱስ ጴጥሮስ 2 እጆቹን በሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ሳለ ሌሎች 19 ወታደሮች በግዞቱ ቤት ደጅ ሆነው ይጠብቁ በነበረበት ጊዜ እነሆ የእግዚአብሔር መልአክ ራጉኤል መጥቶ ባጠገቡ ቆመ። በግዞቱ ወይም በእስር ቤት ውስጥ ብርሃን በራ። ይህም መልአክ የጴጥሮስን ጎድኑን ነካ አደረገውና ፈጥነ ተነስ ብሎ አስነሳው። ሰንሰለቶቹን ከእጁ ወደቁ። መልአኩም ተነስተ ፈጥነ ወገብህን ታጠቅ፣ ጫማህን አድርግ አለውና እሱም እንዳለው አደረገ። ሁለተኛም ልብስን ልበስና ተከተለኝ አለው። ጴጥሮስም ተከትሎት ወጥቶት አብሮት ሄደ። ጴጥሮስም ህልም የሚያልም ወይም ራእይ ህልም ይመስለው ነበር እንጂ በመልአኩ የሚደረግለት እርዳታ ሁሉ እውነት እንደሆነ አላወቀም ነበር። የመጀመሪያውና የሁለተኛው በር ካለፈው በኋላ ወደ ከተማ የሚያስገባው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከፈተላቸው። ወጥተው ሲሄዱ አንደኛው አደባባይ ካለፈ በኋላ ያ የእግዚአብሔር መልአክ ራጉኤል ከእርሱ ተለየው። ጴጥሮስም ልቡ ከተመለሰለትና ሕሊናውን ካወቀ በኋላ እግዚአብሔር መልአኩ ራጉኤልን ልኮ ከሄሮድስ እጅና አይሁድ ይጠብቁት ከነበረው ነገር ሁሉ እንዳዳነኝ በእውነት አሁን ተረድቻለሁ አለ።
የተወደዳችሁ ክርስቶስ ወገኖች እነሆ የእግዚአብሔር አገልጋዮቹና ወገኖቹን ከሰይጣን ተንኮልና ጥል በቅዱሳን መላእክቶች እጅ እንደሚያድናቸው መጽሐፍ የተናገረውን ወቁ፣ አስተውሉ። በመጽሐፈ ዳንኤል እንደተነገረ በዚያን ጊዜ እግዚአብሔር መልአክ ወደሚነደው የእሳት ጉድጓድ ወርዶ የእሳቱን ነበልባል መታው። የእሳቱን ነበልባል እንደ ውሃ ቀዘቀዘው። ሰዎቹንም ማለት 3 ደቂቅን እሳቱ አንዳች ጉዳት አላደረሰባቸውም። እንግዲህ እግዚአብሔር ወዳጆቹን ባለሟሎቹ በቅዱሳን መላእክቶቹ እጅ እንደሚጠብቃቸው እንደሚረዳቸው መጽሐፍት ሁሉ ይናገራሉ፣ ያስተምራሉ። እንደዚህም እሊህ ቅዱሳን መላእክት ለፍጥረት ሁሉ ይልቁንም የጌታችን ኢየሱስ ክርስቶስ ቤተሰብ የሆነ ለሰው ልጅ እንደሚለምኑና እንደሚማልዱ ያስረዳል። ስለዚህም በዜማ የምናመሰግነው ማህሌታዊ ድምጻችን፣ በንባብ የምናቀርበው የምስጋና መዓዛ፣ የቁርባኑን የዕጣኑን መስዋዕት ማሻተት፣ ወደ ፈጣሪያችን ማቅረብ ስልጣን እንደተሰጣቸው አምነን የመላእክት አለቃ የቅዱስ ራጉኤልንና የሌሎች መላእክት በዓላቸውን ማክበር ይገባናል። ለነዳያን ብንራራ፣ ጓደኞቻችን ከልባችን ብንወድ መልካሙን ነገር የመስጠት ስልጣን ያለውና በእውነት ጌትነት የባህር የሆነ አምላካችን ፍጹም ዋጋችን እንደሚሰጠን ተስፋ ይኑረን። የመላእክት አለቃ የቅዱስ ራጉኤል ልመናው፣ አማላጅነቱ፣ የአላፍ መላእክት ኃይለ ረድኤታቸው ከሁላችን ጋር ይሁን፣ አሜን። እሊህ ያለ ረፍትና ያለ ማጓደል የሚያመሰግኑ አላፍ መላእክት የክብራቸው ከፍተኝነትን ባሰብኩ ጊዜ የመላእክት አለቃ የቅዱስ ሚካኤልና የክርስቶስ ሰው መሆን ያበሰረ ቅዱስ ገብርኤል መንበረ ጸባዖትን የሚያጥኑ የ24ቱ ካህናተ ሰማይ የእሳት ዙፋን የተሸከሙ የ40ቱ እንስሳ የነፍስና የሥጋ ሐኪም የሆነ ወደ ሳራና ወደ ጦቢት የተላከ የሩፋኤል ክብር ባሰብኩ ጊዜ ዓለምንና ብርሃናትን የሚቆጣጠራቸው ነደ እሳትን የተጎናጸፈ የብርሃናት አለቃ ቅዱስ ራጉኤልን፣ ኦራኤልን፣ ሱሪያልን፣ አፍኒንና ሳቁኤልን የክብር ባለቤት ወደሚሆን ወደ ጌትነቱ አዳራሽ ሰይጣናት እንዳይቀርቡ የሚያግዳቸው የመላእክት አለቃ የሩፋኤልን ክብር በተመለከትኩ ጊዜ ያለ ሐኬትና ያለ ስንፍና ፈጣሪያቸውን የሚያመሰግኑ ትጉሃን የሚሆኑ የአላፍ መላእክት ክብር ስመለከት እጅግ አድርጌ አደንቃለሁ። ስለሆነም በዚች በክርስቶስ ሙሽራ በቤተ ክርስቲያን ፊት በነፍስ በሥጋ በድንግልና የታተመች እሳተ መለኮትን ለመሸከም የበቃች ስለ ድንግል ማርያም፣ ስለ ነቢያትና ስለ ሐዋርያት፣ ስለ ጻድቃንና ስለ ሰማዕታት ብላችሁ በአማላጅነታችሁ ከሞት ኃጢአት እንድን ዘንድ ፈጥናችሁ እንድትደርሱልን እንለምናችኋለን፣ እንማልዳችኋለን ለዘላለሙ አሜን። በእውነት የመላእክት አለቃ የቅዱስ ራጉኤል አማላጅነቱ ለሁላችን ይደረግልን፣ አሜን።